ሲሰጥ ለሰው ልጅ ልጅን ዓለም ሆነው አይቶ ትውልድን ዓለም ሆነው አይቶ ትውልድን እንዲመስል የወላጁን መልክ ወስኖታል ሕይወቱንም ልክ አደራ ነው በልጅ መባረክ። መዝሙረ ዳዊት ላይ አንድ ቃል ባነብ ደስ ይለኛል። የተወሰኑ ቁጥሮች አሉ ልናነባቸው የሚገቡን። መዝሙረ ዳዊት ምዕራፍ 101 መዝሙር 101 ላይ Psalms 101 verse 2 and verse 6 ሁለቱ ቁጥሮች እንደዚህ የሚሉ ቁጥሮች አሉ። በቤቴ መካከል again ቤቴ የሚለው ቤተሰቤ ብለን ብናነበው ነው የሚሻለው። በቤተሰቤ መካከል በልቤ ቅንነት እሄዳለሁ አለ ዳዊት። ወሰነ። በልቤ ቅንነት እሄዳለሁኝ። በምን መካከል? በቤተሰቤ መካከል ወይም በቤቴ መካከል በልቤ ቅንነት እሄዳለሁ አለና ዳዊት። ስለዚህ እግዚአብሔር ደግሞ ይሄንን ከሰማ በኋላ then ኢኮ አደረገ። የራሱን ድምጽ እንደገና አሰማ። ይሄንን እግዚአብሔር እንደ ኢኮ መልሶ እንደገና ምን አለ? ቁጥር 6 ላይ አንተ በገዛ ቤት በልብ ቅንነት ለመሄድ ወሰንክ እና ቃል ኪዳን ትገባለህ። እኔ እንዳውም ከነጭራሹ በትንሿ ቤት እንደዚህ ያክል ከታመንከኝ እኔ ደግሞ በትልቁ ቤቴ ሾመሃለሁ አለና ቁጥር 6 ላይ በቀና መንገድ የሚሄድ በቅንነት የሚሄድ ሰው እርሱ ያገለግለኛል አለ። ስለዚህ ትንሿን ቤተሰብ ሃንድል ማድረግ የሚችል ሰው ትልቁን ቤት ማገልገል ይችላል ወደሚል ነገር ሲመጣ ነው የምናየው። ስለዚህ እነዚህ ሁለቱ የተገናኙ ናቸው። የፕራይቬት ላይፋችንና የፓብሊክ ሃይፓችን ሁለቱ መገናኘት አለበት። ሁለቱ ካልተገናኘ ነገር አለው፣ ችግር አለው ማለት። በገዛ ቤታችን የምንኖረው ኑሯችን ቤተክርስቲያን ውስጥ አክት የምናደርገው አደራረጋችን የምናሳየው ባህሪ አብሮ ካልሄደና ካልተመቻቸ ካልተጣጣመ then we have a problem። ቤታችንን ሃንድል ማድረግ ስንችል ብቻ ነው የእግዚአብሔር ቤት ሃንድል ማድረግ የምንችለው። ቤቱን ሃንድል ማድረግ የማይችል ሰው የእግዚአብሔር ቤት ሃንድል ማድረግ አይችልም። በምንም መልኩ ሊያደርግ አይችልም። አይሆንም፣ አይሰራም፣ አይሄድም ደግሞ። ስለዚህ እነዚህ ሁለቱ መገናኘት አለባቸው ማለት ነው። ትንሿን ቤት ቤተሰብን ያህል ነገር 3 4 5 ዩኒት ያላት ባል ሚስት ልጆች ያሏት ትንሿን ቤት ሃንድል ማድረግ የቻለ ሰው በእውነትም የእግዚአብሔር ቤት ሃንድል ማድረግ ይችላል። አይ ቲንክ ሌላ ጨምሬ መናገር ይችል ነበር ግን ሰዓታችንን ለመቆጠብ ያህል ትናንት ወደ መጨረሻ ገደማ ስንነጋገረው የነበረው ነገር የእግዚአብሔር ትኩረቱ ከመጀመሪያው ጀምሮ የእግዚአብሔር ትኩረቱ በቤተሰብ ላይ ነው ያልነው። እንዳው መጽሐፍ ቅዱስ በሙሉ ስለ ቤተሰብ ይመስላል ከነጭራሹ። እንዳው the whole bible seems to be focusing on the family። በሚገርም አይነት ሁኔታ አይተነዋል። ከመጀመሪያው ጀምሮ እንግዲህ 3 ትውልዶች አሉ ብያቸዋለሁኝ። የመጀመሪያው ትውልድ የአዳምና ሔዋን ትውልድ ነው። ስለዚህ ገና ቶኑ ሲከፍተው እግዚአብሔር የመጀመሪያ ፕሮግራሙ ሲከፈት ከመጀመሪያው ጀምሮ አንድ ቤተሰብ ነው ያቋቋመው። ማይንድ ዩ አገር አይደለም፣ ህዝብ አይደለም፣ መንግስት አይደለም ያቋቋመው። he was focusing on the family። አንድ ቤተሰብ ነው ያስነሳው እና ዓለማትን በሙሉ የሰጠው ደግሞ ለአንድ ቤተሰብ ነው። ምን ያህል ቸር እንደሆነ ልታዩት ትችላላችሁ። የእግዚአብሔር ፕሮቪዥን ይገርማል። ይሄ ሁሉ ዓለም የምናያቸው የሚያስደንቀን ያለው እና አሁን ገንዘብ እየገዛን ምን ገዛቸው ያለው ነው ስፍራዎችና ቦታዎች። የሚገርመው ነገር ለአንድ ቤተሰብ በቸርነት ነው የሰጠው። it's amazing። የእግዚአብሔር ፕሮቪዥን ይገርማል። ስለዚህ አንድ ቤተሰብ ነው ያቋቋመው። በአንድ ቤተሰብ ምክንያት ነው ስራውን ለመስራት የፈለገው። የመጀመሪያው ቤተሰብ አልሆነም ብለናል። ምዕራፍ 3 ላይ የግለሰብ ኃጢአት አየን። ዘፍጥረት ምዕራፍ 4 ላይ ደግሞ የቤተሰብ ኃጢአት አየን። ዘፍጥረት ምዕራፍ 5 ከምዕራፍ 11 ደግሞ እንደገና የህብረተሰብ ኃጢአት አየን። ህብረተሰቡ በሰበሰ እንዳውም ከነጭራሹ and then we said actually እንዳውም እግዚአብሔር ሰውን በመፍጠሩ የተጸጸተበት ሁኔታ እንኳን ሲፈጠር ነው የምናየው። ምክንያቱም ሆሞሴክሹዋሊቲ የተጀመረው በዛን ጊዜ ነው። ለዝቢያንስ የተጀመረው ዘፍጥረት ምዕራፍ 6 ላይ ነው። የሚያስጠላ የሚቀፍ አይነት ቀፋፊ የሆነ ትውልድ ተነሳ። ስለዚህ እግዚአብሔር ተጸጸተ እና ሪግሬት ያደረገበት ጊዜም እንደነበረ ልናይ እንችላለን። ስለዚህ በዛን ጊዜ ከተጀመረ ጀምሮ ነው እንትን የሆነው። ስለዚህ የመጀመሪያው ቤተሰብ አልሆነም። ሁለተኛ ቤተሰብ እንደገና ሁለተኛ ትውልድ አስነሳ እግዚአብሔር። ሁለተኛው ትውልድ የማን ትውልድ ነው ያልነው? የነበራችሁት ሰዎች የአብርሃምና የሳራ ትውልድ ነው። የአብርሃምና የሳራ ትውልድ
አስገራሚ በሆነ መልክ እንደገና በመፍጠር ጊዜ በሪክሪኤሽን ጊዜ እንደገና እግዚአብሔር አዳምና ሔዋንን ሚስ ካደረገ በኋላ መሆን ስላልሆነለት ከዚህ የተነሳ ሁለተኛው ትውልድ ሲያስነሳ ምን አደረገ? አንድ ቤተሰብ ገና አስነሳ። የማን ትውልድ ነው? አብርሃምና ሳራ ናቸው። ማይንዲ በዚህ ጊዜ እስራኤላውያን የሚባሉ አልነበሩ። በጀርባ ውስጥ ነበሩ፣ ያ በአብርሃም ጀርባ ላይ ነበሩ፣ ያ ግን ፊዚካሊ ነበሩ አልነበሩ። እስራኤል የሚባል ህዝብ አልነበረም። ስለዚህ again የእግዚአብሔር ኢንትረስቱ በመንግስት አይደለም፣ በህዝብ አይደለም፣ በአገር አይደለም፣ በአንድ ቤተሰብ ላይ ነው። ስለዚህ በእነሱ ላይ ፎከስ አደረገ። ግን አብርሃምና ሳራ እንዳልሆኑ አየን። ብዙ ምክንያቶችን አቀረብኩኝ። ከምክንያቶቹ ጥቂቶቹ እንዳውም ከዛም በኋላ ደግሞ ይስሐቅና ርብቃም they had a personal conflict በልጆቻቸው ምክንያት እድሜ ልካቸው ሲጨቃጨቁ የከረሙ ቤተሰቦች ናቸው። throughout their life actually ትውልድን ያመሱ ሰዎች ናቸው። ስለዚህ ሚዘራብል የሆነ ቤተሰብ እንደ ይስሐቅና እንደ ርብቃ የሉም ብለናል። then ያዕቆብ ተነሳ። ያዕቆብ እንዳውም እግዚአብሔር ካስቀመጠው መለኪያ በታች የወደቀ ውዳቄ የሆነ ነገር አደረገ። ምክንያቱም አንድ ባል ለአንድ ሚስት የተባለውን የእግዚአብሔርን መለኪያ እሱን ጥሶ እንዳውም ከነጭራሹ 4 ሚስቶች ነው ያገባው። 2 ራሔልና ሊያ አሉ። ከዛም በላይ ደግሞ እንደገና 2 ሰራተኞቹም አገባ። and therefore 13 ልጅ ወለደ። 12 አይደሉም በነገራችን ላይ 12 ብላችሁ ነው የምታስቡት። 13 ልጆች ናቸው። 13ኛ ሴት ልጅ አለች። ለምንድነው ያልቆጠረችው? እሱ ውስጥ አትጠይቁኝ ብያቸዋለሁ። ለምንድነው እንኳንና ይሄን ላቅ ጌታ ኢየሱስ ክርስቶስ ለምን እንደወደደኝ እንኳን አላቅም ብያለሁ። I really admit I don't know። ካወቃችሁ ነገሩኝ። ያ ሰው የሚሄድበት እውቀት ሁሉ ሄጃለሁ። I don't even know why God loved me. I have no idea። የፍቅሩ ደብዝ ምን ያህል እንደሆነ ጥልቀቱ ምን ያህል እንደሆነ ለማወቅ አልችልም ነኝ። ስለዚህ እንኳንና ይሄ ላቅ ማለቴ ነው። ስለዚህ ሴት ለምንድን ነው ያልተቆጠረችው? እሱ ሌላ ጥያቄ ነው። ከሐዋርያት መካከል ሴቶች ለምን አልነበሩም? እሱ ሌላ ጥያቄ ነው። ልመልሰው አልችልም ማለት ኦኬ። ስለዚህ እኔን አንጠይቁኝ፣ አላማየም አይደለም። ግን 13 ልጅ ወለደ። 12 ናቸው እንበል። 12ቱም መካከል ብዙ ትርምስ ሲፈጠር የአባትነት ጸጋ አልነበረውም ብለናል። he never had the courage to say no ለማለት የሚችልበት አቅም አልነበረው፣ ጉልበት አልነበረው። ቤቱን ለማስተዳደር የሚችል አባት አልነበረም። ስለዚህ ያዕቆብ ቤቱን በተነ። ብዙ ችግር በመካከላቸው ተፈጠረ እናውቃለን። and we know በዮሴፍ ላይ የደረሰውን ነገር እናውቃለን። 13 ዓመት የመከራ ዓመታት እንዲያሳልፍ መከራውን እንዲጠጣ ያደረጉት ወንድሞቹ ናቸው። የገዛ ወንድሞቹ 10 ወንድሞቹ ተሰብስበው አባታቸው ግን ሀይ ሲላቸው ሲቆጣቸው ዲስፕሊን ሲያደርጋቸው አናይም። በዚህ ቀጠለ አል እንዳውም ብሉይ ኪዳን እንዳውም ግሉሚ በሆነ ሁኔታ ነው የደመደመው አል እና ሶስት ልገባ አልችልም። ሶስተኛውን ትውልድ አስነሳ እግዚአብሔር ዘንድ። ሶስተኛው ትውልድ የጌታችን ኢየሱስ ክርስቶስ ትውልድ ነው። እሷም ቤተክርስቲያን ነች። ቤተክርስቲያን እንዳው በአጭሩ ቤተክርስቲያን ዲፋይን ባረገው ትርጉመ ወሰኑ ብሰጥ ዴፊኒሽን ማለት ትርጉመ ወሰን አማርኛው ትርጉመ ወሰን አማርኛ ማስተምራቸዋለሁ ብያቸዋለሁ። ምንም አይደለም ያ ስለዚህ ይህቺ ቤተክርስቲያን በምንልበት ጊዜ ምን ማለታችን ነው? አማኝ የሆኑ ክርስቲያን ቤተሰቦች ስብስብ ነች ቤተክርስቲያንም። again የእግዚአብሔር ፎከሱ በማን ላይ ነው? በቤተሰብ ላይ ነው። አስገራሚ በሆነ መንገድ መጀመሪያ ጀምሮ አስቦት የነበረው ዓላማው የእግዚአብሔር ዓላማ ስቲል ፎከስ እንደሆነ ነው። ስለዚህ በቤተሰብ ላይ ነው ትኩረት የነበረው እና ስለ ጌታ ኢየሱስ ክርስቶስ ስንመለከት ብዙ ነገሮችን ተመለከትን። ይህን ያክል እግዚአብሔር በቤተሰብ ላይ ለምንድን ነው ያተኮረው? ከመጀመሪያው ጀምሮ እስከ መጨረሻው ድረስ እንዳውም መጽሐፍ ቅዱስ የጀመረውም በቤተሰብ ነው የጀመረው፣ ሲደመድምም በቤተሰብ ነው የሚያልቅ። ሙሽራው ነው በሚመጣው በጌታ መካከልና ሙሽሪት ሆና በምትቆየው ቤተክርስቲያን መካከል የሚካሄድ ትልቅ ሰርግ አለ። በሱ ነው የሚደመደው። ስለዚህ በሰርግ እንደተጀመረ በቤተሰብ እንደተጀመረ በቤተሰብ ነው የሚያልቀው ያለው። ዋይ ይሄን ያክል ፎከሱ ለምን አስፈለገ እግዚአብሔር ብለን ጠየቀን። so we try to answer እና አንድ 7 ነገሮችን ለመመለስ ሞከርን። አንድ የመጀመሪያው ችግር ያየነው ምንድነው ብንል it's issue of cultural shock, adjustment and assimilation ብየዋለሁ። ይሄ የአንትሮፖሎጂ አነጋገር ነው ያመጣሁት። ግን ምን ለማለት ነው? በመሃላችን ገና መላመዳችን ስለሆነ ሁለት የተለያዩ እንደ
የመጀመሪያ ሰዎች ሲጋቡ እንደምን አድርጌ ልውሰደው? ለምሳሌ ሰዎች በጮኛሞች ሆነው በሚቆዩበት ሰዓት እንደምን አድርጌ ወስደዋለሁኝ? እንደ እንትን አድርጌ ወስደዋለሁ። እንደ የጨረቃ ብርሃን አድርጌ ነው የምወስደው። የጨረቃ ብርሃን ኖርማሊ እኔ በጣም አትራክት ያደርገኛል። አንዳንድ ሰዎች ሳንራይዝ በጣም ደስ የሚላቸው አሉ፣ ሳንሴት በጣም ደስ የሚላቸው አሉ። ሳንዲያጎ ሆነ አሁን ሳንሴት በጣም ላቭሊ ሆነ። ባህሩ ላይ በተለይ አጠገብ አካባቢ ለረፍት በምንሄድበት ጊዜ እናየው ነበር። ነዳኔ ነበር በሳንዲያጎ ኢትስ ጀስት ቢዩቲፉል ኤልኤ ስለነበርኩኝ እና ሳንሴት ደስ የሚላቸው ሰዎች አሉ። በጣም ደስ ይላል። ያ ግን እኔ ፋሲኔት የሚያደርገኝ የጨረቃ ብርሃን በማይበት ጊዜ ነው። በተለይ ደግሞ እንደ ደንቨር አይነት ንጹህ የሆነ ብርሃንና የሚመስል ሰማይ በሚኖርበት ጊዜ እና ከዋክብት እያሉ እንደዛ ማየት የምችልበት ከሆነ አይኔም ማንሳት አልችልም ለሰዓታት። I can pray for hours ለረጅም ሰዓታት መጸለይ እችላለሁ። ናው ችግሩ ግን ምንድነው ካላችሁኝ፣ ጨረቃ የምታደርገው ነገር አንድ ክፋት አላት። ትንሿን ብርሃኗን ትፈነጥቅላችሁና አይናችሁን ካፕቸር ታደርግና በስተኋላው ያለው ብዙ ጨለማዋን አታሳያችሁ፣ ትደብቀዋለች። that's exactly የኤንጌጅመንት ፒሪየድ ይሄ ነው የሚመስለው። ወደ ጋብቻ ዓለም እስከሚገባ ድረስ ባልና ሚስት ተጋብተው እግዚአብሔርን ባርኳቸው ቤተክርስቲያንም ደግሞ ባርካ ለመጀመሪያ ጊዜ ትዳራቸው እስከሚይዙበት ጊዜ ድረስ እስከዛ ድረስ ይነዋት ብዙ ነገራችን አንተዋወቅ። ስለዚህም ደግሞ it's a kind of የሃኒሙን ሰንቲመንት ነው ያለው እና በዛን ጊዜ ነፍስ ውጪ ነው ነፍስ ግብ የሚሆነው መቼ ነው? ስንጋባ ነው። ችግሮች የሚነሱት በዛን ጊዜ ነው። እና አንደኛ ባል እና ሚስት መሆናችን፣ ወንድና ሴት መሆናችን በራሱ የቻለ ግዙፍ የሆነ ችግር ነው። በራሱ ብዙ የሚያመጣው ሰበብ አለ። በመሃላችን ብዙ ሚስ አንደርስታንዲንግ ሊያመጣ ይችላል። እና ሌላው ነገር ደግሞ አንዳንዶቻችን ከሀብታም ቤተሰብ ነው የመጣ ነው፣ አንዳንዶቻችን ከድሃ ቤተሰብ ነው የመጣ ነው። ኢማጂን ከድሃ ቤተሰብና ከሀብታም ቤተሰብ የመጣ ሰው ሁለቱ ሲጋቡ፣ በአንድ ላይ ሲጋቡ፣ ትዳራቸውን ሲይዙ የሚያመጣው ቴንሽን፣ የሚያመጣው ችግር፣ ገበያ ላይ ሲሄዱ፣ ምርጫ ላይ ሲመጣ የሚያመጣው ከድሃ ቤተሰብ ያደገው ሰው ግሳንግሱ በሙሉ ነው ማንሳት የሚፈልገው። ይሄም ያነሳል፣ ያም ያነሳል። ከሀብታም ቤተሰብ የመጣው ደግሞ የለም ኳሊቲ የሆነ ነገር ካልሆነ በስተቀር ምን ያደርግልናል ይላል። ይሄ በመሃል ላይ የሚፈጥረው ቴንሽኑ ሊታመን የማይቻል ነገር ይሆናል። እንደን የባህሪ ግጭት ደግሞ ይመጣል። ከዚህ በፊት ተደብቆ የነበረ የማናቀው አሁን ግን በግላጭ አሁን መደበቅ አይቻልም፣ ለማበጥ አይቻልም፣ ፕሪተንድ ማድረግ አይቻልም፣ ማስመሰል አይቻልም። ስለዚህ ሪያሊቲው መውጣት ሲጀምር ያን ጊዜ ክላሹ ይጀምራል። እና እንደምን አድርጌ ነው የምወስደው? እንደ ሁለት ገባር ወንዞች አድርጌ ወስደዋለሁ። ገባር ወንዝ ታውቃላችሁ? ገባር ወንዝ ታውቃላችሁ ወይ? ያ ገባር ወንዝ ወደ ትልቁ ወንዝ የሚሄዱ ሁለት የተለያዩ ገባር ወንዞች ወይም ትሪቢዩተሪ ይባላሉ። ሁለቱ ገባር ወንዞች ለምሳሌ ክረምት ነው እንበል እና በዛን ጊዜ ጎርፉ ሞልተዋል እንበል እና ጎርፉ ይዞት የሚመጣው ለምሳሌ አንዱ ከቀይ አፈር አንደኛው ከጥቁር አፈር ነው እንበል። ይዘውት የሚመጡት ማአት ግሳንግስ አለ። ይዘውት የሚመጡት ሳር አለ፣ እንጨት አለ፣ ድንጋይ አለ፣ ማአት ነገር አለ። ስንትና ስንት ነገር ተሸክመው ነው የሚመጡት እና በዛን ጊዜ ሁለቱ ይገናኛሉ። ወደ ዋናው ወንዝ ሲደርሱ ሁለቱ ይገናኛሉ። ናው እዛ ላይ የሚፈጠረው ነገር ምንድን ነው የሚባለው? አማርኛ ማስተምራችኋለሁ አላልኳችሁ? ምንድን ነው የሚባለው? የናዝሬት ልጅ እንኳን አላወቀም። ምን አልከኝ? መከላከያ። እሱማ አማርኛ አረፍተ ነገር ነው ያደረከው። ምንድን ነው የሚባለው? ወጀብ አይደለም። ወጀብ ሌላ ወጀብ ታውቀዋለህ። ያው አስመራ ምጽዋ ሄደ እዛ የሚመጣው ወጀብ እሱ ማዕበል እንደማለት ነው። ምንድን ነው ያልሽው? ያ you can say that ያ በእንግሊዝኛ ልትይው ነው? አሉቪየም ዳኒ ምን ልትል ነበር? እሺ ወደትማ ያው መቀላቀል ብሎታል። ስለዚህ አረፍተ ነገር ነው ዳኒ። ያ በረከት
that's exactly what it is really ከዚህኛው ቃል ይልቅ ያኛው ፕሪፈር አደርጋለሁ። በአማርኛ ምን ይባላል? አዙሪት ይባላል። እኔ ነኝ ባይ ዋነተኛ በምንም ተአምር እዛ ቢገባ ይጠፋል፣ ይሞታል፣ ይገላል። በጣም ኃይለኛ ነው። ምክንያቱም ሁለቱ መጥተው ምንድነው የሚፈጠረው? ኮንፊውዥን ነው የሚፈጠረው። የኮንፊውዥን ፒሪየድ ነው። በዛ መሃል ሰው ልዋኝ ቢል የሞቱ ሰዎች አውቃለሁ። እኛ በድሮ ዘመን ገና ልጆች እያለን የኛ ጓደኞች የሞቱ ሰዎች እናውቃለን። ስለዚህ እዛ ውስጥ ከገባ ሰው ይሞታል፣ ምንም እንትን አያደርግም። በአማርኛ ምንድነው የሚባለው? በትግርኛ አዙሪትማ በአማርኛ ብያለሁ። እሺ አሳይመንት ሰጥቻለሁ የሀብትና ወይድ። ስለዚህ በኋላ ቆይቶ ግን የሚገርመው ነገር በኋላ ቆይቶ አብረው መሄድ ይጀምራሉ። አብረው መሄድ ሲጀምሩ እንዳለ ተደባልቆ ነው የሚሄደው ያለው። ማይንዲዩ ጥቁር አፈር ከቀዩ አፈር ተደባልቆ ነው። በጣም አግል የሆነ እንትን ነው። ከለሩ ራሱ ደስ አይልም። እና እየቆየ ሲሄድ ምን ማድረግ ይጀምራል? ይዘውት የመጡት ግሳንግስ መጣል ይጀምራሉ። ወደ ዳር ማውጣት ይጀምራሉ። and then ውሃው ደግሞ እየጠራ መምጣት ይችላል። እታች ከወረዳችሁ የጠራ ውሃ የኮለለ ውሃ ይሆናል። ኤግዛክት ትዳርም እንደዚህ ነው። መጀመሪያ ሲጀምር የኮንፊውዥን ፒሪየድ ነው። this is exactly the confusion period። የመጀመሪያው አመት ችግሮች የኮንፊውዥን ፒሪየድ ችግሮች ናቸው። it is a confusion period። በዚህ ጊዜ ሰው ለማማከር ብሎ ቢገባ ብዙ ችግር ነው የሚደርሰው። ስለዚህ ቀላል ጊዜ አይደለም፣ ለሰውም ቀላል አይደለም፣ ለተጋቡት ሰዎችም ቀላል አይደለም። ስለዚህ እሱ ብለናል። ሁለተኛው ነገር ደግሞ የላክዠሪየስ የሆነ ሰርግ ድርግም ያለ ከአቅም በላይ የተለጠጠ ሰርግ ማድረግም ደግሞ አግባብ አይደለም። I think as Christians we need to be modest። በተቻለ መጠን ሪያሊስቲክ የሆነ ምንድነው የሚባለው ሰርግ ማካሄዱ ይገባል ብዬ አስባለሁ። ከአቅማችን በላይ ተለጥጠን 5 6 7 ሊመዝን ማድረጉ ምንም አይረዳም። እኔ አሁን ከአሜሪካውያን በጣም ብዙ የምንማራቸው ነገሮች አሉ። በጣም ብዙ አንዱ መቼም ቸርነታቸው ነው። እጃቸው የተባረከ እጅ ነው ያላቸው። I think we need to learn። አበሻ በጣም ስቲንጂ ነው። እጃችን በጣም የተፈታ አይደለም። really I think በጣም ስቲንጂ ነን ለብዙ ነገር። ለእግዚአብሔር ቤትም ይሁን 18 እንኳን እያመመን ነው የምንሰጠው። ማይንድ ዩ አስራት እኮ የእግዚአብሔር ቤት ነው። it's not even yours. You cannot claim it። እና ከአሜሪካውያን ብዙ መማር አለብን። ቸርነታቸው ነው አንዱ። ሌላው ነገር ግን ሲምፕሊሲቲያቸው ነው። ሰርጋቸው ላይ አይታችሁ ከሆነ በጣም ሲምፕል ሰርግ ነው። አይታችሁ ከሆነ ቤተክርስቲያን ስነ ስርዓቱ ይካሄዳል። የሚመጣው የጋበዙት ሰው ያህል ይመጣል። እንደን እራቱ ደግሞ አሰስገሰሱ እንዲመጣ አይፈቅዱ። ኤግዛክትሊ ሪያሊስቲክ ምንም አይደለም። ሞደስቲ በጣም ጥሩ ነው ማለት። ስለዚህ ቢሞደስት የምትጋቡ ሰዎች ማለት ነው። ሶስተኛው ተመልከቱ፣ የኢንተርፌረንስ ኦፍ ኤክስቴንድድ ፋሚሊ ሜምበርስ ኤንድ ፍሬንድስ ብያለው። እዚህ የቤተሰብ ጣልቃ ገብነት በቤተሰብ ላይ ማግባት ከጀመረ ብዙ ችግር ነው የሚያመጣው ብለናል። አራተኛው ነገር ደግሞ አይዲዮላይዚንግ ያልነው ነገር ነው። በጣም ግዙፍ የሆነ ነገር ነው። እዛ ውስጥ አሁን ልገባ ምንም ጊዜም የለኝም። ስለዚህ እነዚህ ነገሮች ጠቅሰን እዚህ ነው ያቆምነው። ከዚህ በኋላ እንቀጥል ማለት። ወደ ሁለተኛው ስቴጅ ላይ ስንመጣ የመጀመሪያዎቹ 5 ዓመታት ችግሮች ነው የምናየው። የመጀመሪያዎቹ 5 ዓመታት ችግሮች ሁለት የተለያዩ ችግሮች ናቸው። የራሳቸው ችግር ያላቸው ነገሮች ናቸው። ስለዚህ ሁለቱም ለያይቼ ነው ልናያቸው የምፈልገው ማለት። አንዱ ልጅ ካለማግኘት ጋር የተያያዘ ችግር ነው። ሰዎች ይጋባሉ፣ ጋብቻ ይካሄዳል። 1 ዓመት ያልፋል፣ 2 ዓመት ያልፋል፣ 3 ዓመት ያልፋል፣ ልጅ አይመጣም እና ከዚህ ጋር የተገናኘ ችግር ነው እና ቀላል ችግር አይደለም። በኋላ ሁለተኛው ደግሞ እገልጸዋለሁ። ሁለተኛው ግን ልጅ ከማግኘት ጋር ያለ ችግር ነው። መጀመሪያ ግን ይህንን ታክል እናድርገው። ልጅ ካለማግኘት ጋር የሚመጣ ችግር ማለት ነው። አንዱ ይህ ችግሩ ምንድን ነው ካላችሁኝ፣ አንደኛ ኢንተርናል ፕሬዠር አላቸው። ሂማን ፕሬዠር አለ። የውስጣቸው ጫና አለ። ከውስጥ የሚመጣ ጫና አለ። ልጅ ባለመውለዳቸው ምክንያት ከውስጣቸው ብዙ ጊዜ ሬስትለስ ይሆናሉ ሰዎች። ቀላል አይደለም። 1 ዓመት አለፈ፣ 2 ዓመት አለፈ። ከዚያ በኋላ ለመውለድ አለመቻላቸው ራሱ የሚያመጣው ከባድ የሆነ ጫና አለ።
ስለዚህ በዚህ ምክንያት ቤተሰቦች ብዙ ሊናጉ ይችላሉ፣ መንፈሳቸው ሊታወክ ይችላል እና ኢንተርናል ሂማን ፕሬዠሩ ራሱ የቻለ ዓለም ነው። ከዚህ አልፎ ደግሞ እንደገና ኤክስተርናል ፕሬዠር ደግሞ አለ፣ ከውጭ የሚመጣ ጫናም አለ። ይሄ ከውጭ የሚመጣው ጫና ከማን ነው ብንል አንደኛው ከኤክስተንድድ ፋሚሊ የሚመጣ ነው፣ ከዘመድ አዝማድ የሚመጣ ችግር ነው ጫናው። ለምንድን ነው የማትወልዱት ይላል አንዳንዱ። እንዳውም ያላደለለት ወላጅ ከነጭራሹ በቅሎ ነው ያገባው ይላል። ለምንድን ነው ማትፈታት ይላል። ስለዚህ ዘመድ አዝማድ ፕሬዠር ያመጣል እና አንዱ ራሱ የቻለ ዓለም ነው። ጓደኞችም ለምሳሌ ሳናቀው ዝም ብለን ጓደኞች ከሆን ለሰዎቹ አፋችን እናላቅቃለን። አበሻ አንደበቱን አያርምም። ሪሊ አንደበታችን በጣም ልቅ ነው። ሪሊ ስርዓት የለንም። አይ ቲንክ ስርዓትም አልተማርንም ከመጀመሪያውም። አይ ቲንክ ዊ ሃቭ ኤ ፕሮብሌም። ካልቸራችን ራሱ በጣም ግርድፍ ነው። ብዙ ያልታረመ ነገር አለው። ኢቨን ዞ ክርስቲያናዊ የሆነ አገር ቢሆንም ክርስትና ግን የገረፈው ነገር የለም። ጨርሶ ምንም ነገር አልነካውም። ደው አብዛኛው ነገራችን ቀላል አይደለም። በተለይ አንደበታችን በተመለከተ ከአፋችን ጋር በተመለከተ ሳናስተውለው ዝም ብለን ከአፋችን እናላቅቃለን። ለምንድን ነው የማትወልዱት ይባላል። እንዳውም ከነጭራሹ ቻሌንጅ እናደርጋቸዋለን። ከዚያ አልፎ ደግሞ እንደገና ጓደኛም አልፎ እንዳውም የቤተክርስቲያን መሪ የቤተክርስቲያን አባላትም ጭምር ሰዎች ከቤታቸው ሲነሱ ሳምንቱ በሙሉ ሲያጣድፋቸው ይከርማል። ሰይጣን ሲከሳቸው ይከርማል። ሲጨነቁ ይከርማሉ። ሲታወቁ ይከርማሉ። እንደንዲ ኦንሊ መጽናኛ ቦታቸው ቤተክርስቲያን ነች እና በረው ይመጣል። ደስ ይላቸዋል። እሑድ ሲመጣ they come with a lot of joy ይመጡና ቤተክርስቲያን መጽናናት የሚፈልጉባትን ቤተክርስቲያን ይመጣሉ። ከዛ በኋላ ይዘመራል። በጣም ደስ ይላቸዋል። ሲሰበክ ደስ ይላቸዋል። አምልኮ ሲያልቅ ደስ ይላቸዋል። መቼ ነው ፔኑ የሚጀምረው? ከአምልኮ ጨርሰን መውጣት ስንጀምር ቤተሰቦች ልጆቻቸውን ይዘው መውጣት ሲጀምሩ ያን ጊዜ ኤኩ ይጀምራል፣ ፔኑ ይጀምራል። እሱ ብቻ ሳይሆን እንዳውም ከነጭራሹ ሻይ ቡና እየጠጣን ባለንበት ሰዓት ልጆቻቸውን ይዘው እንትን በሚያደርጉበት ጊዜ እሱ አንዱ ራሱ የቻለ ነገር ነው። በተጨማሪ ደግሞ እንደገና አፋችን ደግሞ እናላቃለን። ሳናውቀው ዝም ብለን እንደመጣልን እናገራለን። አንድ ቀን እንኳን ጸልየንላቸው ለማናቃቸው ሰዎች ለምንድን ነው የማትወልዱት እናንተ ሰዎች? ልክ ቁጣ ደግሞ ይመጣብናል። ለምንድን ነው የማትወልዱት? አስጠበቃችሁን እኮ ገንፎን አፈቀን እኮ እስከ መቼ ድረስ ነው የምታስቀብ? you have no idea እነዚህ ሰዎች በምን አይነት ፔን እንደሚያልፉ ያሉት አታውቁም። ምንም አታውቁም። እንደመጣልን መናገራችን በጣም ብዙ ፒርስ የሚያደርግ አጥንትን የሚሰብር ነርቭን የሚነካ በጣም ብዙ ነገር እናገራለን። ስለዚህም ሊጽናኑበት የመጡበት ቤተክርስቲያን ተመልሶ እንደገና የሀዘናቸው ቤተክርስቲያን ሆኖ ወደ ቤታቸው አዝኖ ይሄዳሉ። ቤታቸው ሲሄዱ ማይንዲው ለሆሳስ ነው። ድምፅ የለም፣ የልጅ ጩኸት የለም፣ ምንም ነገር የሚባል ነገር የለም። አራት ማዕዘን ግድግዳ ሆኖ እንደቆመ ይጠብቃቸዋል። so this is not a joke። እሱ ብቻ ሳይሆን ምእመን ብቻ ሳይሆን እንዳውም ከነጭራሹ ቤተክርስቲያን መሪዎችም አገልጋዮችም ፓስተሮችም ሽማግሌዎችም አንደበታችን አይታረምም። we have a serious problem በዚህ ጉዳይ ላይ። ሰዎች ባለመውለዳቸው ምክንያት የበለጠ በእነሱ ላይ ጫና የሚያመጣ ንግግር ከአፋችን በመውጣታችን ብዙ ጊዜ ኦፈንድድ ይሆናሉ። ሰዎች አዝነው ይሄዳሉ። ስለዚህም ደግሞ ጥንቃቄ ያስፈልገናል። ጥበብ ጸጋ ከአፋችን እንዲወጣ ያስፈልጋል ማለት ቢያንስ ጸልያችሁላቸው እንኳን ቢሆን የምትተቹት ያላችሁት ይቻላል። ግን ያልጸለያችሁበትን ነገር ኢንቨስት ያላደረጋችሁበትን ነገር ስለ ሰዎቹ አስባችሁ በእግዚአብሔር ፊት ያላማጣችሁበትን ነገር ምንም ነገር መናገር አግባብም አይደለም። ስለዚህ ይሄንን እኔ ላልወለዱ ሰዎች ምናልባት ያልወለዱ ሰዎች ካሏችሁ እነዚህ 6 ምክሮችን ስትሮንግሊ ሰጀስት ለማድረግ ፈልጋለሁ እና 6 ዋና ትልልቅ ነገሮች ናቸው። ምናልባት 7 ሊሆኑ ይችላሉ። አንደኛው ለማለት የምፈልገው የመጀመሪያው ነገር God is a God of all impossibilities። እግዚአብሔር የማይቻለው ነገር የለም። ማህፀንንም መክፈት ይችላል። የሌለ ፍሬ ማብቀል ይችላል እና ሰዎችን እንደገና በልጅ መባረክ ይችላል። አስደናቂ ተአምር መስራት ይችላል። He's a God of all impossibilities። እግዚአብሔር ይቻለዋል። ማህፀንን ለመክፈት ይቻለዋል። የዛሬ 1 ዓመት ገደማ ይሆናል እዛ ደንቨር ከመጣንበት ጊዜ ጀምሮ 6 ዓመታችን ሆነ። አሁን ወደ 7ኛ ዓመታችን ይሄድን ያለ ነው። ከመጣንበት ጊዜ ጀምሮ ቤታቸው እንድንመጣ ብዙ የጋበዙን አንድ ቤተሰብ አሉ
እና ከተጋቡ 15 ዓመታቸው ነው እና አውቃለሁኝ ድሮ ስለማቃቸው ደንቨር ላጭር ጊዜ ነበርኩና ኤልኤ ነው የኖርኩት ግን ቢሆንም አቃቸዋለሁ እና ቤታቸው እንድንመጣ ብዙ ጊዜ ጋበዙን አልተመቸኝም እኔ ብዙ ስለምጓዝ ስመለስ ደግሞ ከቤተሰቤ ጋር ነው መሆን የምፈልገው ሌላ ቦታ መሄድ አልፈልግም ግን መጨረሻ ላይ ላስት ይር ዊ ሴድ በቃ መባ ብዙ ጊዜ ጠይቀውን 5-6 ዓመት ጠይቀውን እስከ ዛሬ ድረስ ስላላል በቃ ጥሩ አይደለም ያደረግነውና በቃ ለምን እሺ አትያቸውም በቃ ንገሪያቸውና በቃ ይመቸናል አልኳት ማለት ነው ስለዚህ አመቻቸን ሄድን ስለዚህ ማንን ጋበዙ እኛን ጋበዙ እኛ መምጣታችን መቸቱ ሲያውቁ ፓስተሩ ደግሞ የኛ ቤተክርስቲያን ያለው ፓስተር ደግሞ ከነሚስቱ ጋበዙት አንድ ሌላ ወንድም ደግሞ አለ ዶክተር አብራ የሚባል ሶስታችን ቤተሰብ ጋበዙን ማለት ስለዚህ ቤታቸው ሄድን እና ገና ቁጭ ብለን እራት ቀርቦ ልንበላ በመንልበት ሰዓት መንፈስ ቅዱስ ተናገረኝ አይ ኒው የጎኝታቸው ወራት እንደመጣ ገባኝ በቃ ከዛ በኋላ ከመቸው እራት ተበልቶ ከመቸው አልቆ ከመቸው ተነስቶ ከመቸው ጸልዬ ነው እኔ ውስጥ ያለው urgency ስለዚህ እራቱ ከተበላ በኋላ በቃ ቶሎ ክሊር አድርጉን አልኳቸው ምክንያቱም ለመጸለይ ነው የምፈልገው የእናንተ ምሽት ነው this is your time በቃ በእግዚአብሔር ፊት የምንጸልይበት ጊዜ ነው እና ጌታ በቃ እናንተን ፈልጓል ዛሬ ምሽት ለዚህ ነው የመጣ ነው ለመብላት አልመጣሁም እኔ አሁን በኋላ ነው የገባኝ ስለዚህ ከዛ በኋላ እጃችንን ጭነን ጸለይን I knew the miracle has happened በዛ ምሽት I knew አልነገርኳቸውም ወደ ቤት ሄድን አንድ ሳምንት ካለፈው በኋላ ተዘግቶ የነበረው ማህፀን ተከፈተ ያልነበረ ፍሬ በቀለ አሁን በቀደምለት የዛሬ 2 ወር ዲሰምበር አውስትራሊያ በነበርኩበት ጊዜ ደውለው ልጅ ኦሬዲ ታቅፋ አቤቷ ነው ያለችው አሜዚንግ አሁን ስራ ልትጀምር ነው በርግጥ ከ3 ወር በኋላ ማለት ነው it's amazing it's a miracle እግዚአብሔር ይቻለዋል ማለት ነው ማህፀን መክፈት ይችላል እንደዚህ አይነት ታምራቶች በጣም ብዙ ከ10 ዓመት ከ15 ዓመት ከ12 ዓመት የወለዱ ሰዎች ብዙ ሰዎችን አውቃለሁ እግዚአብሔር ታምረኛ አምላክ ስለሆነ ስለዚህ ያልወለዱ ሰዎች ካሉ ቡስት አድርጓቸው መንፈሳቸውን አበረታቷቸው ምክንያቱም እግዚአብሔር የማይቻለው ነገር እንደሚቻል ሊያደርግ የሚችል እግዚአብሔር ስለሆነ ታምረኛ ጌታ ስለሆነ ሁለተኛው ነገር ልናገር የምፈልገው ነገር ጋብቻችሁ በልጅ ምክንያት በልጅ አለመኖር ምክንያት የእናንተ ጋብቻ ጎደሎ አይደለም እንደ እግዚአብሔር እንደራሱ ሙሉ ነው ፍጹም ነው it's complete እንደ እግዚአብሔር ስለዚህ ልጅ አይደለም ትዳርን የሚያሰኘው ባልና ሚስት ናቸው በቃል ኪዳን መተሳሰራችሁ ነው ዋናው ነገር ስለዚህ ልጅ ቢኖር ባይኖር ትዳርን ሙሉ አያርገው ትዳር ሙሉ የሚያደርገው የእናንተ ፍቅር ነው ሌላ ነገር አይደለም ጌታ በመሃላችሁ አለ እና ይሄንን ማወቁ በጣም አስፈላጊ ነው ብዬ አምናለሁ ስለዚህ እናንተ ቤተሰብ ጎደሎ እንደሆነ ማሰቡ አይረዳም አይደለም ደግሞ ጎደሎም አይደለም ጨርሶ እንደ እግዚአብሔር እንደራሱ ፍጹም ነው ሙሉ ነው ሶስተኛው ለማለት የምፈልገው ምናልባት እግዚአብሔር ለዓላማ ብያለሁ ኳሊፋይ አድርጌዋለሁኝ አስምሩበት እና በዓላማ እንደ እግዚአብሔር ጨካኝ የለም ምናልባት በዓላማ በእናንተ ላይ የሚጨክንበት ምክንያት እናንተን ለመቅረጽ ፈልጎ ሊሆን ይችላል የእናንተን ህይወት ለመቅረጽ የእናንተን ባህሪ ሼፕ ለማድረግ የእናንተን ህይወት የበለጠ ለማብሰል ክርስቶስ ኢየሱስን ለመምሰል እንዲችል ህይወታችሁን ለመቅረጽ ሆነ ብሎ ምናልባት በጭካኔ ሊያደርገው ይችላል በዓላማው እግዚአብሔር ጨካኝ ነው ብያለሁ ስለዚህ እግረ መንገድ ብናገር ጥሩ ነው ኬክ አይቻለሁ ደጋግሜ ስለዚህ አይ ቲንክ ለመናገር የምችልበት አቅሙ አለኝ ብዬ አስባለሁ አሁን ኦልሬዲ እንትን እንዳይላችሁ ምራቃችሁ እንዳይመጣባችሁ እና በአሜሪካ ያሉ ሳይንቲስቶች they made a research major የሆነ ሪሰርች ተደረገ about 2 years ago እና ሜዲካል ጆርናል አነባለሁ አፕዴት የሆነ እንትን እንዲኖረኝ በየጊዜው አነባለሁ it's fascinating እና በሜዲካል ጆርናላቸው ያወጡት ነገር በጣም ፍራይትኒንግ የሆነ ነገር ነው እነዚህ the worst drugs የሚባሉት በዓለም ላይ የሚወሰዱት ሰዎች ዓለማውያን የሚወስዷቸው ድራጎች the worst drugs
እነሱ ምን ያህል በሰው ላይ ኢፌክት አላቸው ብለው መረመሩ እና እነዚህ ዘወርስ የሚባሉት ድራጎች በሙሉ ተሰብስበው በሰውነት ላይ የሚያመጣ ኢፌክት 20% ብቻ ነው 20%። ስኳር ግን ምን ያህል ሆነ 200% 200% ማይንድ ዩ። ስለዚህ ምን ፕሮፖዝ ሊያደርጉ ነው? መቼም I'm sure ትግሉ ቀላል አይሆንም። the battle is going to be very hot። እንኳንና በአሜሪካ በሌላው ሀገሮች በጣም ብዙ ይዋጋሉ እርግጠኛ ነኝ። የሚገርመው ነገር ግን ኢሌጋል ሊያደርጉት ይፈልጋሉ። ስኳር ያለበት ነገር መብላት ከ18 ዓመት በታች ያለ ልጅ እንዳይፈቀድለት፣ ልክ ሲጋራ መውሰድ እንደማይችል፣ ሌላ ነገር ማድረግ እንደማይችል ኤግዛክትሊ እንደዚሁ ኢሌጋል እንዲያደርጉት ይፈልጋሉ። እና በዚህ ደግሞ ፕሮፖዝ አድርገው በዩኤን በኩል ደግሞ እንደገና ሊያሳግዱት ይፈልጋሉ። ኤቭሪ ቾኮላት የሚባል ነገር ዋረበር ስኳር ያለበት ነገር በሙሉ። ስለዚህ ስኳር አዲክቲቭ ነው to begin with። አዲክቲቭ መሆኑ ብቻ አይደለም፣ ለስኳር በሽታ፣ ለሃይ ብላድ ፕሬሸር፣ ለካንሰር ዩኔሜት የማያመጣው ጣጣ የለም። ስለዚህ ኢትዮጵያውያን እኛ መቼም እናውቃለን ስኳር የተመጠነ ነው የተሰጠን በቀበሌ we remember። እንዳውም ቀበሌውም በወር አንድ ጊዜ አንድ ስልቻ ለአንድ ቤተሰብ በሙሉ ይሰጣል። የሚያስገርም ዘመን ነው ያሳለፍነው። አሁን ስናገኘው we like it ግን ሞደስቶ ነው ግድ የላችሁም ለውጡ፣ ቶታሊ ለውጡ። ካደረጋችሁም እንኳን ብራውን እንትን ሹገር ቤተሰብን አፌክት እያደረገ ነው። አይ ጣጣ ከሚመጣና በኋላ በሽታ ይዟችሁ ለመጸለይ ደግሞ እንባችን ከምናፈስ the best ways እናንተ ከመጀመሪያው ፕሪቨንቲቭ ሜጀር መውሰዱ ጥሩ ነው። እሺ ሶስተኛው ነገር ምናልባት ማድረግ ያለብን ነገር ምንድነው ቢባል hold on to the promises። እግዚአብሔር በቃል ኪዳን የተናገራችሁን ነገር ለልባችሁ የተናገራችሁን ነገር ምንም ጊዜም ቢሆን አጽንቶ መያዝ በጣም ጥሩ ነው። ምክንያቱም እግዚአብሔር ቃል ኪዳኑ አይለውጥም። የእግዚአብሔር ቃል ኪዳን አይለወጥም። እግዚአብሔር ከተናገረ ተናገረ። ለቤተሰባችሁ የተናገረውን ነገር፣ ለእናንተ ቤት የተናገረውን ነገር ምንም ጊዜም ቢሆን አጽንቶ መያዝ በጣም አስፈላጊ ነው ብዬ አምናለሁ። ስለዚህ በተቻለ መጠን መንፈሳችሁን ሰብስቡ። እግዚአብሔር የተናገራችሁን ነገር በቁም ነገር ያዙ። ወደዚህ ብትጠጋ ጥሩ ነው። ምክንያቱም እዚህ ነን ያለ ነው ሁላችንም። ፕሊዝ እንዳውም መዝሙረ ዳዊት መዝሙር 100 ብናነበው ጥሩ ነው። አማርኛው ባነበው ምንም አይገባችሁም፣ ግን እንግሊዝኛው አነበዋለሁ በኋላ እና መዝሙረ ዳዊት ላይ ላውጣውና ነግራቸዋለሁኝ። መዝሙረ ዳዊት መዝሙር 145 ላይ 145 በቅንፍ ያለው ማለት ነው። መዝሙር 145 ቁጥር 14 ላይ መዝሙር 145 ቁጥር 14 ላይ ምን ይላል? እግዚአብሔር በቃሎቹ የታመነ ነው፣ በስራውም ሁሉ ጻድቅ ነው የሚለው አማርኛው። ይሄን ያክል ፈዞ ነው የቀረው። እንዳውም it's not really powerful። የኤንአይቪው ግን ምን ይላል? the Lord is faithful to all his promises ይላል። the Lord is faithful to all his promises። እግዚአብሔር ለቃሎቹ ከአፉ ለወጣው ቃል ኪዳን የታመነ አምላክ ነው ይለዋል። the Lord is faithful to all his promises ይላል። ኢሳይያስ 25 ቁጥር 1 ላይ ኢሳይያስ 25 ቁጥር 1 ላይ እንደዚህ የሚል ቃል ነው። አማርኛው again ብዙም አፕሪሺየት አላረገውም እና ምን ይላል? አቤቱ አንተ አምላኬ ነህ፣ ጽድቅም ነህ፣ ድንቅ ነገር የድሮ ምክርንም በታማኝነትና በእውነት አድርገሃልና ከፍ ከፍ አረጋለሁ፣ ስምህንም አመሰግነዋለሁ ይላል። እንደገና ልድገመው። አቤቱ አንተ አምላኬ ነህ፣ ድንቅን ነገር የድሮ ምክርን በታማኝነትና በእውነት አድርገሃልና ከፍ ከፍ አደርግሃለሁ፣ ስምህንም አከብረዋለሁ ይላል። for in perfect faithfulness you have done things which had been done already planned long ago. This is amazing. In perfect
faithfulness እና እግዚአብሔር የታመነ አምላክ ነው። ለቃሎች የታመነ አምላክ ነው። ስለዚህ ቃል ኪዳኑን አጽንቶ መያዝ በጣም አስፈላጊ ነው ማለት ነው። እንዳውም ለመጨመር probably 2 Corinthians chapter 1 verse 18 first and then verse 20 ቁጥር 18 እግዚአብሔር የታመነ ነው ይለዋል። እግዚአብሔር ግን የታመነ ነው ይለዋል። ከዛ በኋላ ቁጥር 20 ላይ አማርኛው ተመልከቱ ምን ያህል ወልክፍክፍ ያለ እንደሆነ ምንም አልወደውም። እግዚአብሔር ለሰጠው የተስፋ ቃል ሁሉ አዎን ማለት በእርሱ ነውና ስለዚህ ለእግዚአብሔር ስለ ክብሩ በእኛ የሚነገረው አሜን በእርሱ ደግሞ ነው ይላል። ይገባቸዋል? ምንም አይገባም። እሺ can we read it in English? Verse 18 and 20. And 20. Exactly. Thank you. No matter how many promises God has spoken to us, it is always yes. That's what it's saying. It's quite amazing. As far as God is concerned, as far as His promises are concerned, it is always yes. ከኛ የሚጠበቀው ግን አሜን ማለት ነው የሚለው እና ሰባኪዎችም አምልኮ የሚመሩ ሰዎችም ሲናገሩ ተሰማቸዋለሁ። I think it's wrong. አሜን ነው ወይ ብሎ አይጠየቅም። because amen had never been a question. Never been a question. Amen is an affirmation. እግዚአብሔር ሆይ አንተ ለተናገርከው ቃል አንተ ከአፍ ለወጣው ቃል ለቃል ኪዳን ለሐሳብ ለዓላማ አሜን ይሁንልኝ ነው የምንለው። we respond to him. ደግሞ አሜን በቅስቀሳ የሚመጣ አይደለም። it's not. It is a personal response. ግለሰቡ ለጌታ ምን ይላል? አሜን ይሁንልኝ እንደ ተናገርከው እንደ አፍ ቃል ይጽናልኝ ማለታችን ነው። that's exactly the point. ስለዚህ አሜን had never been a question. It is always an affirmation. እሺ ስለዚህ አትሳቱ ማለት ዝም ብለን እንደፈለግን አንጠቀምበት። መልካም። ስለዚህ ምንድነው እያልኩ ያለሁት? እግዚአብሔር የታመነ አምላክ ነው። ስለዚህ ቃል ኪዳኑን አጽንቶ መያዝ በጣም አስፈላጊ ነው። አምስተኛው ነገር ልለው የምፈልገው ነገር ምንድነው? ከጸሎትም ጋራ መጸለይ አለብን። በእርግጥ እግዚአብሔር ማጸንሽ እንዲከፍት ማጸኗ እንዲከፍት የሱም ፍሬ ደግሞ ጌታ እንዲያበቅል አዲስ ነገር ማድረግ እንዲችል እግዚአብሔር መጸለይ አለብን። ከጸሎት ጋራ ግን አብሮ አይ ቲንክ መደረግ ያለባቸው ነገሮች አሉ። 3 ነገሮች እዚህ ላይ መንሽን ላደርግ ፈልጋለሁ። አንደኛው በእንዲህ አይነት ጊዜ ይሄንን ጊዜ ለምን ተጠቀሙበት? የበለጠ ፍቅራችሁን ለማዳበር የምትጠቀሙበት ጊዜ ይሁን። የበለጠ ፍቅራችሁ ይጋል። ማክሲማይዝ ኢት። አብራችሁ ትራቨል አርጉ፣ ከከተማ ውጡ፣ አገሮች ጎብኙ፣ ሌሎች ነገሮችን አርጉ። a kind of የሃኒሙን ፒሪየድ ብታረጉት በጣም ጥሩ ነው። ልጅ ጌታ እስኪሰጣችሁ ድረስ ማለት። ስለዚህ ጊዜያችሁን መጠቀም ፍቅራችሁንም ደግሞ የበለጠ ማዳበር የምትችሉበት ጊዜ ብታረጉት በጣም ጥሩ ነው። ሁለተኛው ነገር ደግሞ ሜዲካል ቼክአፕ በጣም ጥሩ ነው። ናይቭ አትሁኑ እና ሜዲካል ቼክአፕ አንዳንዴ ባበሻ አእምሮ ልጅ አልወለዱም ማለት ችግሩ የሴትየዋ ነው ተደርጎ የሚወሰደው። የሴት ችግር ላይሆን ይችላል። not necessarily ወንዱም ችግር ሊኖረው ይችላል። አንዳንዴ ደግሞ የሚገርማችሁ ነገር በሜዲካል ፊልድ ቼክአፕ ብንደረግ ፕሮባብሊ ችግሩ ይሄን ያክል የከበደ ችግር ላይሆን ይችላል። በቀላል ሊፈታ የሚችል ችግር ሊሆን ስለሚችል ሄዶ ቼክአፕ መውሰዱ አስፈላጊ ነው። and I also believe Saint Augustine ሲለው የሚያምንበት የነበረውን እምነት እኔ አምናለሁ። what he was saying was wherever knowledge is found it is God's. እውቀት በዓለማዊ እጅ ይሁን በአቴይስት እጅ ይሁን በክርስቲያን እጅ ይሁን it doesn't matter. wherever knowledge is found it is God's. እሺ በሐኪሞች እጅ ያለ እውቀት የማን ነው? የጌታ ነው። በእርግጥ ናይባት ሆኖ ሐኪሞች የሚናገሯችሁ ነገር ዝም ብላችሁ አፋችሁ ከፍታችሁ አትስማቸው። የራሳችሁ ሐኪም ሁኑ። because ሐኪሞች የራሳቸው ጣጣ አላቸው። I think የሜዲካል ኤቲክሱ ከጊዜ ወደ ጊዜ እየወደቀ ነው የሄደው። I think ኤቲካል እንትኑ ስታንዳርዱ በፍጹም እየላሸቀ ነው የሄደው በጣም አስገራሚ በሆነ መንገድ ስፔሻሊ በአሜሪካ ውስጥ። ምክንያቱም ሐኪም የሚያስበው ከመድኃኒት ከሚሰጣችሁ መድኃኒት ምን ያህል ኮሚሽን እንደሚያገኘው እያሰበ ነው እንጂ
የሚሰጣችሁ ያለው ለእናንተም የትኛው ይሻላል ብሎ አይደለም የሚያስበው አብዛኛዎቹ ሐኪሞች and you have to know that for every medical doctor እነዚህ ፋርማኮሎጂካል ካምፓኒስ 30,000 በአመት ያጠፋሉ በእያንዳንዱ ሐኪም you have to know that ይህንን ሁሉ ሚስጥር እናውቃለን we know that ምንድነው የሚያደርጉት ያሉ ለምሳሌ ነጻ ትኬት ይሰጧቸዋል የፈለጉት ሀገር እንዲሄዱ ለሆቴል ይከፍሉላቸዋል እራት ያበላቸዋል ምሳ ይጋብዟቸዋል ስጦታ ያመጡላቸዋል and so on $30,000 for every medical doctor ያጠፋሉ ስለዚህ imagine እኛ መጫወቻ ነው የሆነው they know አንዱ ለምሳሌ መድኃኒት በሚሰጡን ጊዜ ስንት መዘዝ እንደሚያመጣ ያውቃሉ ስለዚህ ለአንዱ በሽታ ያሉት ነገር ሌላ በሽታ እንደሚያመጣ ያወቁ ሲሰጧችሁ ይነዋት ነገ ተመልሳችሁ ትሄዳላችሁ በሌላ በሽታ ማለት እንደገና እሱን ለመታከም ሌላ በሽታ ስለዚህ what you are becoming is you are actually becoming a dependent ስለዚህ የራሳችን consciously የራሳችን ሐኪም መሆን ጥሩ ነው ይሄ አያስፈልገኝም ከዚህ በፊት ሞክሬው አልሰራልኝም you can't force me ስለዚህም ደግሞ ሌላ አልተርናቲቭ ደግሞ ፈልጋለሁ ሌላ ሐኪም ማየት አለብኝ ማለት ጥሩ ነው ቢዮን ቶፕ ኦፍ ኢት እና ግን ሐኪሞችን አይም ብሎ እንደ ምንድነው የሚባለው እንደ እንትን ልል ነበር የሆነ ክፍለ ሀገር አለ ይና አፍንጫውን በጋቢ እንትን አርጎ ድርግም አርጎ ሮቦት ይያለ ጠግብ ያለው ብሎ የሚቀመጥ ህብረተሰብ አለ በጣም ደስ አይልም ደስ ይላል ያውን ደስ አይልም እኔ ሐኪም አላይም ማለት አይቻልም ጥሩ ካላችሁ መልካም ነው ግን የህክምና ዓለም ውስጥ ያለው ዕውቀትም የማን ነው ያባታችሁ ዓለም ነው ቼክ መደረግ በጣም ጥሩ ነው ማለት ሌላው ግን ልጅ ለመውለድ ከተፈለገ you know what change your lifestyle ምክንያቱም አንዱ ልጅ ያለ መውለድ ምክንያት ምንድነው ቢባል ስትረስ ነው ዋና ችግሩ ስትረስ በጣም ቀላል አይደለም ይሄ አገር ቀላል አገር አይደለም ለቤተሰብ የሚመች ሲስተም አይደለም ሲስተሙ ስራ ያጣድፋቸዋል ምናምን ያረጋቸዋል ከዛ 2 ስራ 3 ስራ ከዛ ደግሞ እንደገና ያለ አቅማችሁ ተንጠራራላችሁ ኢትዮጵያ ደግሞ ቤት ሰራለሁ ትላላችሁ and then you collapse በመሃል ላይ እና በምን መንገድ ነው የምትወልዱት tell me በምን መንገድ ሪላክስ አርጋችሁ ሰውነታችን እኮ መጠን አለው ልክ አለው ሊሚቴሽን አለው ስለዚህ ምን ያረጋል ሰውነታችን ሪፐል ያረጋዋል ለመውለድም ስንፈልግ አያስገደንም you know why ላይፍ ስታይላችሁን ለውጡ calm down ያላችሁ ይብቃችሁ it's okay ነፍጠኛ ሰባኪ አይደለም ከኢትዮጵያ የመጣው ሰው አይደለም አሁን እዚህ ኖር ያለው I've been here for the last 16-18 years ኑሮውን አውቃለሁ I know ኑሮዬ ይበቃኛል ካላላችሁ መቼ ነው የሚበቃችሁ ይተልሚ ለሰው ምን ያህል ይበቃዋል ብትሉ ምን ያህል ነው የሚበቃው ድሮ ትዝ ይላችኋል ከኢትዮጵያ ስንመጣ እንዳው በ6 ብር የሚቀጥረኝ ሰው ቢገኝ አላችሁ ተቀጠራችሁ ከዛ ደግሞ 10 ብር ቢገኝ አላችሁ ተቀጠራችሁ 15 ብር ቢገኝ አላችሁ 20 ብር ነፍሳችን ይዋተተ ነው ያለው አላረፍንም ስቲል ስለዚህ ምን ልላችሁ ነው ፕሮሞሽን አንፈልግ ማለት አይደለም እግዚአብሔር ያሳድጋል ሰዎችን ያ ግን ያላችሁ ይብቃችሁ calm down you know priority ገንዘብ አይደለም priority ህይወት ነው priority ቤተሰብ ነው priority ትዳር ነው priority ምንድነው ቢባል ልጅ ማግኘት ነው ስለዚህ change your lifestyle ያ እሱን ስንለውጥ በዛን ጊዜ ነገሮች በሙሉ calm down ሲሆኑ ሰውነታችንም በዛን ጊዜ ሪያሊስቲክ ሆኖ መቀበል ይጀምራል ኤግዛክትሊ ሌላው ነገር ደግሞ መናገር የምፈልገው ነገር በእግዚአብሔር ቤት ምናልባት ልጅ ያላገኛችሁባቸው ጊዜያቶች በእግዚአብሔር ቤት የምታገለግሏቸውን ሰዎች እንደ ልጆቻችሁ አርጎ መውሰዱ በጣም ጥሩ ነው take them as your own kids የምታገለግሏቸው ሰዎች የምትመክሯቸው ሰዎች ጸጋ የምታካፍሏቸው ሰዎች በእግዚአብሔር ቤት አይዞሽ ብላችሁ የምትጸልዩላቸው ሰዎች እንደ ልጆቻችሁ አርጋችሁ መውሰድ ጥሩ ነው ሐዋርያ ጳውሎስም ጢሞቴዎስን ልጄ ጢሞቴዎስ ይለዋል ሐዋርያ ጳውሎስ አልወለደውም ማይንድ ዩ not only physical ብቻ ሳይሆን even በመንፈሳዊ ዓለም አልወለደውም ማይንድ ዩ ሐዋርያ ጳውሎስ አይደለም የመሰከረለት ኦሬዲ በጌታ ሆኖ ነው ሰምቶ ነው ከዛ በኋላ ጋበዘው ከአገልግሎቱ ጋር ከሱ ጋር እንዲሄድ የጋበዘው እንጂ ወደ ጌታ ያመጣው ጳውሎስ አይደለም በሌላ ሰው ነው በሌላ እጅ ነው ጌታን የተቀበለው ግን ልጄ ጢሞቴዎስ ይላል ዋይ ሲያገለግለው ስለነበር ስለዚህ የምናገለግላቸው ሰዎች እንደ ልጆቻችን አርጎ መውሰዱም በጣም ጥሩ ነው ማለት እስከምንወልድ ድረስ ማለት ሌላው ግን I would strongly suggest
ምናልባት በእናንተ ቤት አሁን እዚህ ላይ ኳሊፋይ አድርጌዋለሁ። ምናልባት በእናንተ ቤት ልጅ በመውለድ ሳይሆን ልጅ ለመውለድ ከሆነ እግዚአብሔር ሊከብር የሚፈልገው then I think the best way is adoption እንደ አማራጭ አድርጋችሁ ብትወስዱ በጣም ጥሩ ነው። Adoption is actually very biblical. Now አንድ ሐሳብ እገልጻለሁኝ እና ማስጠንቀቂያ መስጠት አለብኝ። ይሄ ሐሳብ ከገባችሁ መልካም ዝቹ ይያለን፣ ካልገባችሁ ከማንም ሰው ጋር አትነጋገሩት። ምክንያቱም ከባድ ነገር ስለሆነ የምናገረው ያ ኦኬ። እሺ ጌታችን ኢየሱስ ክርስቶስም የእግዚአብሔር ልጅ ነው አይደለም? አይደለም ወይ? እሺ አሁን በማስተዋል ስሙኝ። እኛም የእግዚአብሔር ልጆች ነን አይደለንም? ነው የእግዚአብሔር ልጆች ነን። Now my question will be የጌታ ኢየሱስ ክርስቶስ ልጅነትና የኛ የእግዚአብሔር ልጅነት እኩል ነው ወይ? Are we in the same footage? Is the sonship of Christ and our being the children of God in the same footage? Are we in the same footage? No. No. Abed? Exactly. Thank you. Exactly. ጌታችን ኢየሱስ ክርስቶስ originally he is God and he is from God. የእግዚአብሔር ልጅነቱ it is original ምን ይባላል? ምንም ምስያ የሌለው ደግሞም እግዚአብሔር ነው። እኛ ግን አዶፕትድ የሆን ሰዎች ነን። በማደጎ የተገኘን ሰዎች ነን። በዋጋ ተገዝተን የመጣን ሰዎች ነን። he paid a price. ቤዛነት ምን ማለት ነው? ቤዛነት ማለት redemption ማለት ምን ማለት ነው? ከዚህ በፊት ኦሪጂናሊ የሱ የነበርን በኋላ ግን ከእጅ የወጣን በኋላ ግን ገበያ ላይ ሄዶ እንደገና መልሶ በዋጋ የገዛን ሰዎች ነን እኛ። we have been adopted. So adoption is very much biblical. Very much biblical. የእግዚአብሔር ባህሪ ነው። እሺ ስለዚህ ለአበሻ እንግዳ እንደሆነ አውቃለሁ። እንዳውም የማደጎ ልጅ ነው የምንለው። በኦሮምኛ ጉዲፈቻ ይባላል። ልክ ነኝ? ያ ጉዲፈቻ ነው የሚባለው በኦሮምኛ። በአማርኛ የማደጎ ልጅ እንለዋለን። እና ግን አዶፕሽን የእግዚአብሔር ቃል የሚፈቅደው ብቻ ሳይሆን የእግዚአብሔር ባህሪው ነው። በቃ ባህሪው ነው። እኛም ራሳችንም አዶፕትድ ነን። ስለዚህ ልጅን በማደጎ መውሰድ አትፍሩ ማለት ነው። ምናልባት ልጅ ባለመውለድ ከሆነ እግዚአብሔር በቤታችሁ ሊከብር የሚፈልገው ምናልባት በእናንተ ቤት የሚከብረው እግዚአብሔር ልጅ በመስጠት ሳይሆን ባለመስጠት ከሆነ የሚከብረው ማለት ነው። እና በዚህ ይህንን ላጠቃለላት ቻርልስ ስዊንደል የሚባል አለ። ቻርልስ ስዊንደል is የዳላስ ቴዎሎጂካል ሴሚናሪ ፕሬዚዳንት የነበረ ሰው ነው። I don't like his theology honestly. ፍጹም በቴዎሎጂው አላምንበትም። ብዙ ነገሩ ልቋቋመው አልችልም። በተለይ በመንፈስ ቅዱስ ላይ ያለው ስታንድ it is just abhorring. I don't like it. But as a pastor he is classic. As a preacher he is classic. As a teacher he is fantastic. እና አንድ ከተናገራቸው ከሰበካቸው ስብከቶች መካከል መጽሐፎቹ ላይ እንትን ያደርጋቸዋልና መጽሐፉ ላይ እንትን ያደረገው ነገር ነው ኮት ያደረኩት እዚህ ላይ ደብዝ ያለው ሐሳብ ነው የተናገረው። እና ምን አለ? God is too wise to do any mistakes and God is too kind to do any cruel thing and God is too deep to explain himself. You see እግዚአብሔር ጥበበኛ አምላክ ስለሆነ ምንም አይነት ስህተት ሊያደርግ አይችልም። ሩህሩህ አምላክ ስለሆነ የጭካኔ ስራ ሊሰራ አይችልም። እግዚአብሔር ጨካኝ አይደለም፣ ሳዲስት አይደለም እግዚአብሔር። በሌላ በኩል ደግሞ እግዚአብሔር የጠለቀ አምላክ ስለሆነ ምን ታደርጋለህ ቢለው ሰው ኮስችን የሚያደርገው ሰው የለም። ስለዚህ ምን ልላችሁ ነው? don't ever question God. never. don't question his love. never. ሰይጣን የሚፈልገው ደግሞ እሱን ነው። በተለያየ መከራችን መካከል መጥቶ ሰይጣን ሊያደርግ የሚፈልገው ነገር ምንድነው? he creates a question in us. really እግዚአብሔር ይወድሻል ወይ? ከመሬት ተነስቶ ይወድሃል ወይ? በምን ኤቪደንስ የታለና? ቢወድ ኖሮ ይሄ ይሆናል ወይ? አይደለም። የእግዚአብሔር ፍቅር አይለወጥም። he never changes. God
never changes his love. never ለኛ ያለው ፍቅር እግዚአብሔር አይለውጥም። የእግዚአብሔር ባህሪ አይለውጥም። ደግሞ ምን ታረጋለህ የሚለው እግዚአብሔርም የለም ማለት እግዚአብሔርን ምን ታረጋለህ የሚለው ሰውም የለም። ለምን ቢባል የጠለቀ አምላክ ስለሆነ he's too deep to explain himself. He doesn't have to explain. ለምንድነው ያላደረከው? ለምን እንደዚህ አደረክ አይባልም እግዚአብሔር because he's so deep. He knows, he's knowledgeable. Yeah? እግዚአብሔር ይመስገን። ስለዚህ እነዚህ ሐሳቦችን ኮንሲደር ማድረጉ በጣም ጥሩ ነው። እስካሁን የሄድንበት መንገድ ምንድነው? ልጅ ባለመውለድ ምክንያት የሚመጡ ችግሮች ናቸው ያየናቸው ማለት። ሁለተኛው ነገር ልጆችን ከመውለድ ጋር የተገናኘ ችግር ነው። እነዚህ ችግሮች ቫሪድ ናቸው፣ አይነታቸው ብዙ ነው። ግን ጥቂት ሐሳቦችን ልግለጻቸው እና አንደኛው ችግራችን ምንድነው ቢባል ልጅ ይወለዳል። ኦኬ ልጆቻችን ከወለድናቸው በኋላ then we don't even distinguish between punishment and discipline. በሁለቱ መካከል ያለውን ልዩነት አናውቅም። አሁን በቀደምም ጥያቄ በጥያቄ መልክ አቅርበውት ነበር። ዓርብ ዕለት የሆነ ሰው ጠይቆ ነበር እዚህ እና አይሳይድ ቆይተን እንትን ብናረገው ይሻላል አልኩኝ። ስለዚህ ይሄ ምን ያህል የተለየ ነገር እንደሆነ ልናይ እንችላለን። በሁለቱ መካከል ልዩነት አላቸው። we have to distinguish. የአበሻ ባህል አይመችም። የኢትዮጵያውያን ኤርትራውያን ባህል አይመችም። ልጅን መቅጣት ነው የምናውቀው። that's what it is. ወላጆቻችንም ሲቀጡን ነው ያደግነው በኩርኩም በጥፊ። እንዳውም ከነጭራሹ ኢትዮጵያ ኤርትራማ ከነጭራሹ እንዳውም ማንም ሰው ጎረቤቱም ሁሉ መንገድ አላፊም ሁሉ አንተ ልጅ ድንጋይ አንስቶ ይመታል። ውሻና ልጅ ሲታይ ሁሉ ጊዜ ድንጋይ አንስቶ መምታት መጫጫው ነው ምናምን። በጣም የሚገርም ህብረተሰብ ነው ያለነው። really የሚያስፈራ ህብረተሰብ ነው። because we are typically Jewish sentiment ያለን ሰዎች ነን። ለሴትና ለልጅ ያለን ቫልዩ በጣም ሚኒማል የሆነ ቫልዩ ነው ያለን። በጣም ነው የሚያስፈራውም ደስ የማይለው። በሁለቱ መካከል ግን ልዩነት ማምጣት አለብን። what is punishment? punishment has to do የወላጅነታችን ኢጎ ስለተነካ ወላጅ ሆኜ እንዴት አያከብረኝም ከሚል ሞቲቭ የተነሳ የምናረጋቸው ድርጊቶች ናቸው ቅጣት የምንላቸው። so the center of gravity is not the kid, they are not the children, it is actually the parent. It's about the ego of the parent. የወላጅ ኢጎ ስለተነካ ወላጅ ሆኜ እንዴት አያከብረኝም ከሚል የተነሳ የምናረጋው ነገር ነው። በዚህ መካከል የምናረጋቸው ነገሮች አሉ። ክፉ ነገሩ ይሄ ነው። very interesting part እዚህ ላይ ነው። ልጆችን ጋርቤጅ እናረጋቸዋለን። literally they are our garbage. እንደ ጋርቤጅ ምን እናረጋቸዋለን? ለምሳሌ ትራንስሌት ብታረጉላቸው ጥሩ ነው ለሚስቶቻቸው። I think this time አሁን የምናገረው ነገር ኢላስትሬት ላደርግ የምፈልገው ነገር ስላለ ሰውየው ባለው ካምፓኒ ሲሰራ ከአለቃው ጋር ተጣላ and he made an argument, heated የሆነ argument እና ተጣላና አይኑን አቅንቶ አለቃውን ቻሌንጅ ቢያረግ እንደሚያባረው ገባው። ስለዚህ ምን ያደርጋል? ቁጣውን ይውጣትና ጉንጩ እንዳለ አብጦ እንዳለ ወደ ቤት ይመጣል። ቤት ይመጣና በማን ላይ ይወጣዋል? በሚስቱ ላይ። ሚስት ደግሞ ከባሏ ጋር እንደገና አይኗን አቅንታ ከምትናገር አርጊመንት ከምትፈጥር ከምትጨቃጨቅ ትሄድና በማን ላይ ትወጣዋለች? በልጆች ላይ። ልጆች ደግሞ በውሻ ላይ፣ ውሻ ደግሞ በድመት ላይ፣ ድመት ደግሞ በአይጥ ላይ። አይጧ ደግሞ ሄደችና እህሉን በላች፣ ጨርሳ በላች ይባላል። ከዚያም በኋላ መጨረሻ ቤተሰቡ ተራበ ይባላል። ናው ሰውየው ከአለቃው ጋር ሲጣላ ሚስቱ ነበረች ወይ? አልነበረችም። did she contribute anything? ለችግሩ መንስኤ የሚሆን ነገር ኮንትሪቢዩት አድርጋለች ወይ? አላደረገችም። ልጆች ከባሏ ጋር ስትጣላ ነበሩ ወይ? አልነበሩ። ይሄ በሳይኮሎጂ ዓለም ምን ይባላል? ዲስፕሌስድ አግሬሽን እንለዋለን። ዲስፕሌስድ አግሬሽን ቁጣን ያለ ቦታው ማዋል ነው። ስለዚህ
መስሪያ ቤት የምትሰራበት ቦታ ፍራስትሬትድ ሆነ መጥተህ ከሆነ ወይም ደግሞ መንገድ ላይ እየመጣህ እያለ ድራይቭ የሚያደርግ ሰው ፍራስትሬት አድርጎ ከሆነ ከርተሴ የሌለው ሰው አጋጥሞ ከሆነ አብረዋቸው የሚሰሩ ሰዎች ምናልባት አናዷቸው ከሆነ ይነዋት ዶርማት ላይ መጀመሪያ ቁጣችሁን ምን አርጉት እዛ ላይ አራግፋችሁ ነው ወይ ደግሞ ፓርክ ሄዶ በጣም ጥሩ ፓርኮች አሉ እዚህ ከተማ ነው በጣም ብዙ ፓርኮች አሉ ብዙ ጫካ አለ ሄዶ እዛ ጫካ ላይ ተጫጫኋችሁ ነው ጨርሳችሁ ነው እንትናችሁ እልካችሁን ተወጣችሁ exactly that's the best ስለዚህ ልጆቻችንን የቁጣችን መወጣጫ ነው የምናደርጋቸው ብዙ ጊዜ ወላጆች ልጆቻችን የቁጣችን ጋርቤጅ አይደሉም you have to know they are not your garbage ውስጣቸው ኤክስፓየር ያደረገውን ነገር አምጥታችሁ የምታፈስፋቸው ጋርቤጆች አይደሉም ልጆቻችን you have to know be convinced they are not your garbage ልጆቻቸው የቁጣችሁ መወጣጫ አይደሉም የመጫጫኋቸው እንትን መወጣጫ አይደሉም መውጫ አይደሉም they are not your garbage for heaven's sake change your attitude ውስጣችሁ ይለወጥ ስለዚህ እግረ መንገድ ለመናገር የምፈልገው I think እዚህ ላይ በገልጸው ነው በጣም ጥሩ የሚመጣው ቁጣ የሚያስቸግራችሁ ሰዎች ካላችሁ የሌለው ሰማን አለ መጠኑ ይለያያል እንጂ አለ ቁጣ የለኝም ካላችሁ I think ተዋሻላችሁ የቁጣው አይነት ነው የሚለየው የቁጣው አይነት የጽድቅ ቁጣ አለ እና ደግሞ የኃጢአት ቁጣ ደግሞ አለ እና ቁጣ ያስቸግረኝም ካላችሁ ግን I think I have a problem really እንደውም ከነጭራሹ የጤንነትም አይደለም ከነጭራሹ ቁጣ አለ እሺ let's admit ያው ሳንጉይን ጠባይ ያላቸው ሰዎችም ይሆኑ ኮለሪክ ጠባይ ያላቸው ሰዎችም ይሆኑ መላንኮሊ ጠባይ ያላቸው ሰዎችም ይሆኑ ትናንት ዲስክራይብ አድርጋቸዋለሁ ፍለግማቲክ ጠባይ ያላቸው ሰዎችም ይሆኑ ቁጣቸውን ኤክስፕሬስ የሚያደርጉ ይሆኑ ወይም ደግሞ ቁጣቸውን የሚውጡ ሰዎችም ይሆኑ it doesn't matter ኤክስትሮቨርት ይሆኑ ኢንትሮቨርት ይሆኑ it doesn't matter ሰው ሁሉ ይቆጣል ኦኬ ቁጣ አለ the question is how do we handle it እንዴት አድርገን ነው ሃንድል የምናደርገው ነው ስለዚህ ለእናንተ የሚሆኑ 6 ምክሮችን ለማምከር ፈልጋለሁ 6 ምክሮች አሉ እነዚህን 6 ምክሮች ጻፏቸው አልጻፍኩትም ልጽፈውም አልችልም ሐሳቡ ባይዘወይ ብዬ ነው ወጣ ያለው ግን አልወጣሁም እዚሁ ውስጥ ነው ያለው እሺ ስለዚህ የመጀመሪያው ሁሉ ጊዜ ቁጣ የሚያስቸግራችሁ ከሆነ if you are really aggressive በየጊዜው ቁጣ የሚያንራችሁ ከሆነ የአንግሪ ስፒሪት ካላችሁ የመጀመሪያው መፍትሄ ምንድነው ቢባል ዱባ ባከላችሁበት ሰዓት ባበጣችሁበት ሰዓት ጉንጫችሁ ተነፋፍቶ ይያለ አፍንጫችሁ እንዳመተንፈስ አቅቶት ይያለ በዛን ጊዜ ሄዶ መስተዋት ላይ ራስን ተገጥቅጦ ማየት ነው ዛሰብ No, this is serious. I mean, this is scientifically proven. እውነተኛ የሆነ መፍትሄ ነው ደንበኛ ታፍራላችሁ በጣም ነው የምታፍሩት ጥሩምባ አክላችሁ ባላችሁበት ሰዓት መስተዋት ላይ ሄዳችሁ ተገጥቅጣችሁ ራሳችሁን ስታዩት ምን ማድረግ ነው ያሰኛል really what am I doing ምን ማድረግ ነው ያሰኛል really ስለዚህ አንዱ መፍትሄው ምንድነው የጻፈችልህ ነው አይደለ የጻፍክ ነው ስለዚህ የመጀመሪያው ራስን በመስተዋት ላይ ሄዶ ተገጥቅጦ ማየት ነው ሁለተኛው ጆግ walk exercise በጣም አስፈላጊ ነው አሁን እንደትናንት የበላነው ወጥ በጣም መቸም የሰሩ ሰዎች እግዚአብሔር ይባርካቸው በጣም ግሩም የሆነ ወጥ ነው ያበሉ really ቀረባችሁ ብዙዎቻችሁ በጣም ግሩም ወጥ I loved it በጣም ነው የወደድኩት እና እንደዛ ድርግም ያለ ወጥ እንበላልና ሄደን ተመልሰን እንደገና በሶፋ ላይ ስንንጋለል እንውላለን ከዛ በኋላ እንትን እናደርጋለን በጣም አስቸጋሪዎች ነን ደንቨር በነበርኩበት ጊዜ ዛሬ 18 ዓመት ገደማ ላጭር ጊዜ ነበርኩ እንደማባስ ከሚመጡና በኋላ መጨረሻ ላይ ጨርሰን ወደ ካሊፎርኒያ እንሄድ ሆነ 4 ሳምንታት መልእክት ሳቀርብ ነበር በቸርቹ እና የመጨረሻው የአራተኛው ቀን አያስከድ ጉባኤውን ጠየቅኳቸው እንግዲህ አስቡ ደንቨር ያለው ትልቁ ሀብት ምንድነው ቢባል 5 ሚሊዮን ቱሪስቶች ይመጣሉ 5 ሚሊዮን በአመት አስገራሚ ሆኖ ትዕይንት የሚያክሉ እንትኖች ናቸው ሮኪ ማውንቴን አለ
ፋሲኔቲንግ። አመት በሙሉ በእንትን የተሸፈነ በበረዶ የተሸፈነ ተራሮች አሉ። አንድ ሰዓት ተኩል ነው ከከተማ፣ በጣም ቅርብ ነው። ስንቶቻችሁ ወደ እነዚህ ተራሮች ወጣችኋል? እኔም እጄን አውጥቻለሁ ብዬ እጄን ያወጣ ነው። በዛን ጊዜ ከዛ ጉባኤ 400 ገደማ ይሆናል ጉባኤው። ከዛ ጉባኤ መካከል እኔ፣ ፓስተሩ፣ ሚስቱ፣ ሌላ ፓስተር ጣዕመ የሚባል አለ፣ ሚስቱ፣ አምስታችን ብቻ ነው ያወጣ እና ሪሊ አዘንኩ፣ በእውነት አዘንኩ። እንዴት ያባታችሁ ዓለም ሳታዩ እዚህ ትቀመጣላችሁ አልኩኝ። ስንትና ስንት ዘመን የኖሩ ሰዎች አሉ አይተውትም አያውቁ። አዘንኩኝ በጣም እና መከርኳቸው፣ ገሰጽኳቸው። ትክክልም አይደለም አልኳቸው። ስብከቴን ጨረስኩ። ምሳ ልንበላ አንድ ሽማግሌ ቤት ምሳ ተጋብዘን ነበር። በሙሉ ፓስተሮቹ አብረውኛሉ። አብረን ሄድን። በኋላ ሳይቸግረኝ አሁንም የኛ ህዝብ እኮ በቃ ኢንዶር ሆነን ቀረን እኮ ኢንዶር ሆነን አልኩኝ። በኋላ አንዱ ቀበል ያደርግና አይ ጋሼ ኢንዶር አይደለንም አለኝ። ምን ሊል ነው ብዬ ገረመኝና ታዲያ ምንድነን አልኩት። አይ እኛ ኢንዶር ሳንሆን እኛ አንደርግራውንድ ነን አለ። ለምንድነው? ድርግም ያለ ወጥ እንበላና አለ። ከዚያ በኋላ ቆሎ ይፈላና ቡና ይፈላና እግራችን አራጠን እዛ ቤዝመንት ላይ እንዳለን ፀሐይ ሳናይ ሚድናይት እንለያያለን አለ። እኛ አንደርግራውንድ ነን አለ። እውነትም ስለዚህ አይ ዶንት ኖ ምን ያህሎቻችሁ ከዚህ ከተማ እንኳን ወጣችሁ እንደምታውቁ አይ ሪሊ ወንደር ምን ያህል በሳምንቱ ቀናት ውስጥ ምን ያህል ጊዜ ፓርክ ሄዳችሁ ወክ እንደምታደርጉ ነው ያላቀ አይ ሃቭ ኖ አይዲያ። ጊዜ የለንም። ጊዜ 24 ሰዓት ነው የተሰጠው ለሰው ሁሉ 24 hours ለሰው ሁሉ ነው የተሰጠው። እኔና ቤተሰቤ ላለፉት 30 ዓመታት we walk for 4 miles every single day 30 ዓመታት በሙሉ 4 ማይልስ ያም በጣም ፈጣን በሆነ ማይል እንትና አካሄድ እንዳው። ስለዚህ ወክ ማድረግ ጆግ ማድረግ ምንድነው የሚረዳን? ውስጣችን ኤክስፓየር ያደረገው ነገር የተቃጠለው ነገር ምን እንዲወጣ ነው የሚረዳው። ኤክሰርሳይዝ አድርጉ፣ ወክ አድርጉ፣ ጆግ አድርጉ። በጣም አስፈላጊ ነው። ሶስተኛው የጌታ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ስለሚያነጻ ወዲያውኑ ተቆጣችሁ ኢሚዲየትሊ መስቀል ስር ሆኖ ሄዶ መደፋት። ኢሚዲየትሊ ሳትውሉ ሳታሳድሩ ሳትቆዩ ኢሚዲየትሊ በጌታ ፊት ሄዶ መደፋት፣ ንስሐ መግባት። ምክንያቱም የክርስቶስ ደም ኃጢአትን መሸፈን ብቻ ሳይሆን እግዚአብሔር እንዳይቆጣ ማድረግ ብቻ ሳይሆን ኃጢአትን ብሎት አውት የማድረግ ኃይል አለው። ከውስጣችን የመንቀል ኃይል አለው። ይሄ የጓጎለው ውስጣችን ያለው ቁጣ በሙሉ ነቃቅሎ የማውጣት ኃይል አለው የክርስቶስ ደም። ስለዚህ መስቀል ስር ሄዶ መደፋት፣ ንስሐ መግባት፣ ጌታን ይቅርታ መጠየቅ። ጌታን ይቅርታ በጠየቃችሁበት ደግሞ በዛው መጠን ደግሞ ሚስታችሁን ባላችሁን ይቅርታ መጠየቅ ኢሚዲየትሊ ሳታውሉ ሳታሳድሩ። አራተኛው የመንፈስ ቅዱስ ሙላት ነው። የመንፈስ ቅዱስ ሙላት በጣም ወሳኝ ነው። የመንፈስ ቅዱስ ሙላት it is not a doctrinal issue። መንፈስ ቅዱስ ለእናንተ እና ለልጆቻችሁ ለልጅ ልጆቻችሁም ሁሉ ነውና እንደተባለ ለሰው ሁሉ የተሰጠ ለትውልድ ሁሉ የተሰጠ ተስፋ ነው። የመንፈስ ቅዱስ ኃይል የመንፈስ ቅዱስ ሙላት it is determining factor። ስለዚህ ህይወታችሁ እንዲለወጥ ካስፈለገ በመንፈስ ቅዱስ ሙላት መሞላት። አስተዳደጋችሁ ሌላ ቤተክርስቲያን ሊሆን ይችላል፣ ሌላ ዲኖሚኔሽን ሊሆን ይችላል። I can tell you go above the barrier። የመንፈስ ቅዱስ ኃይል በእናንተ ላይ እንዲወርድ መጸለይ በጣም አስፈላጊ ነው። ለምንድነው? መንፈስ ቅዱስ የቅድስና መንፈስ ነው። ሳንክቲፋይ የማድረግ ኃይል አለው፣ የማንጻት ኃይል አለው። ውስጣችን የጓጎለው ነገር በሙሉ የመንቀል ኃይል አለው። it is very important። ደግሞ የመንፈስ ቅዱስ ሙላት ከዕለታት አንድ ቀን የዛሬ ስንት ዓመት ተሞልቻለሁ ብለን የምንለው ነገር አይደለም። it's an everyday ልምምድ፣ በየቀኑ ልንሞላ የሚገባን ነገር ነው። ስንተኛ ነው ያልነው? አራተኛ። አምስተኛው ሁነኛ የሆኑ የእግዚአብሔር ሰዎችን ፈልገን ከሰዎች ምክር መጠየቅ በጣም አስፈላጊ ነው። የእግዚአብሔር ሰዎች የሆኑ በእግዚአብሔር ቃል የነጠሩ የበሰሉ እና በእግራቸው ስር ተቀምጠን እንዲመክሩን እንዲገስጹን ደግሞም እጃቸውን ጭነው እንዲጸልዩልን ማድረግ በጣም አስፈላጊ ነው። ስለዚህ ይሄ በጣም ወሳኝ ነገር ነው።
ይሄ ሁሉ ሆነ ካልሆነ ግን የመጨረሻው ነገር ይሄ ነው መቋጫው። ስድስተኛው ግን ቁጣችሁ እንደገና የናረ ከሄደ አገር ከምታጠፉ ነገ ተመልሳችሁ ነፍስ ከምትገድሉ ባላችሁ ሚስታችሁ ከምትገድሉ the best way በጣም ጥሩ የሚመጣው ፕሮፌሽናል ካውንስለር ሄዶ ካውንስሊንግ መፈለግ በጣም አስፈላጊ ነው። ኢቭን ቢያማችሁ ማለት የሚያሳምም ሆኖ ብትከፍሉም እንኳ የግዳችሁ ነው። ከፍላችሁም ቢሆን ፕሮፌሽናል ካውንስሊንግ መጠየቅ በጣም አስፈላጊ ነው። ናው ይሄ ፕሮፌሽናል ካውንስለርስ የሚለውን ነገር ኳሊፋይ ላደርገው ፈልጋለሁ። ፕሮፌሽናል ካውንስለርስ በምንልበት ጊዜ I am talking about Christian professional counselor ኳሊፋይ ላደርገው ፈልጋለሁ። Christian professional counselor ዓለማውያን ጋር እንዳትሄዱ። የዓለማውያን አፕሮች የተለየ ነው። I have taken so many courses on psychology, so many courses on counseling ministry, so many. I have been under many professors. I can tell you የሰክላር ዓለም አፕሮች እና የኛ አፕሮች የተለየ ነው። ሳይካትሪ ወስጃለሁ፣ ሜዲሲን ወስጃለሁ። I have taken as a pastor ላደርገው የሚገባኝ ነገር በሙሉ I am all rounded and I know what I am talking about. ስለዚህ አግባብ የሚሆነው ምንድነው? ክርስቲያን ፕሮፌሽናል ካውንስለር ፈልጎ በጌታ ፊት መቀመጥ። ናው እነዚህ ሰዎች የት ነው የሚገኙት ቢባል I think እንደነዚህ አይነት ትልልቅ ቸርቾች ያላችሁበት ቸርች አይነት ኖርማሊ ፓስተሮች ሆነው ግን ፕሮፌሽናል ካውንስለርስ አሏቸው በመሃላቸው። you can ask, you should ask ትልልቅ ቸርቾች ኖርማሊ አላቸው። በተለይ ሄልዚ የሆነ ጤናማ የሆነ ቤተክርስቲያን ከሆነ ሪሊ አላቸው ፕሮፌሽናል ካውንስለርስ አሉ። እነዛ ጋር ሄዶ ገንዘብ ተከፍሎም ቢሆን የግዳችሁ ሄዶ መመከር በጣም አስፈላጊ ነው። ኦር ዩኒቨርሲቲ ሄዳችሁ ደግሞ ወይ ኮሌጅ ሄዳችሁ ደግሞ የአንገር ማኔጅመንት አለ፣ ኮርሶች አሉ። ቴክ ዘ ኮርሰስ ኤግዛክትሊ አገር ከምታጠፉ። አንድ ሴት ለምሳሌ ባልና ሚስት በጣም ተቸገሩ፣ 4 ዓመታት እንዳውም ተፋቱ። በኋላ እንደገና ተመልሶ አስታረኳቸው። ከ4 ዓመታት ፍቺ በኋላ ኦፊሻሊ ተፋተው ታረቁ። then አንገሩ እንደገና ቀጠለ። you know what I said? okay ተመክረ እንትን ታረቅ ስላልቻልክ the best way is anger management way ውሰድ ዩኒቨርሲቲ ውስጥ፣ ወይ ደግሞ ምናልባትም ፕሮፌሽናል ካውንስለር ሄደ እንትን መደረግ አለብህ አልኩት እና ከቤት እንዲወጣ አደረኩት። ሰፕሬሽን ለጊዜው ተለያይተው እንዲቆዩ ማድረግ ነበረብኝ፣ ምክንያቱም አደጋ ሊፈጥር ሆነ። ፋይናሊ አንገር ማኔጅመንት ወሰደ ዩኒቨርሲቲ ሄደው። የሚገርም አይነት ትራንስፎርሜሽን በህይወቱ ተካሄደ። ኤግዛክትሊ ትዳራቸውን አጽንተው ቆዩ። ስለዚህ ምን ለማለት ነው? ምናልባት ዩኒቨርሲቲዎችም አላቸው፣ ኮሌጆች አላቸው፣ አንገር ማኔጅመንት አለ። you can take courses on that field። አብረነን ያለ ነው። ስለዚህ ወደዚህ ልምጣ። አሁን ይሄ ምን በሚል ነው ያመጣሁት? አሁን የሄድኩበት መንገድ 6 ነገሮች ያመጣኋቸው ልጆችን በምንቀጣበት ጊዜ ቅጣት ራሱ ከአንገር ጋር የተገናኘ ነው፣ ከቁጣ ጋር የተገናኘ ነው። ቁጣው ምንድነው ካላችሁ ወላጅ ሆኜ እንዴት ተደፈሩ ከሚል የራሳችን ኢጎ ስለተነካ ብቻ የምናደርገው ነገር ነው። but discipline is completely different. discipline is ለልጁ ሲባል ልጄ በእንዲህ አይነት ሁኔታ ከቀጠለ ነገም ደግሞ ሌላ ነገር ሊጨምር ስለሆነ ሊበላሽብኝ ስለሆነ በዚህ ጊዜ ላቀናው ይገባኛል ከሚል ጀንትል በሆነ ስፒሪት ጀንትል በሆነ አፕሮች ለልጁ ከማሰብ ጋራ የተያያዘ የሚደረግ ድርጊት ነው። ናው የዲስፕሊን አይነቶች ደግሞ አሉ። የዲስፕሊን አይነቶች እነግራችኋለሁኝ። ረጅም ጊዜ ስለተቀመጣችሁ I'm going to give you 10 minutes break። ከዛ በኋላ ተመልሰን ስንመጣ እነዚህ የዲስፕሊን አይነቶች እነግራችኋለሁ። እኛ የምናውቀው በጥፊ መምታት ነው፣ በኩርኩም መምታት ነው፣ ቀበቶ አውጥቶ ያውም ቀበቶውም በብረቱ መምታት ነው። አንዳንዴም ደግሞ ጨካኞች ስንሆን ደግሞ ጨካኝ የሆነ አባት እንዳውም ከነጭራሹ ልክ በራፉ ላይ ለክፋቱ ደግሞ በራፉ ላይ ቀበቶውን ያስቀምጣል እና ቀበቶው ባየቁጥር እየተሳቀቀ የሚኖር ልጅ ነው የሚሆነው። ግን ሌላ መንገዶች አሉ፣ ሌላ አልተርናቲቭስ አሉ። እነሱን ነው እንድናይ የሚያስፈልገው። as Christians our approach should be completely different። በኋላ ተመልሰን እንመጣለን።